ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በኢትዮጵያና በኤርትራ መሃል ችግር የተፈጠረው በቀይ ባህር ጉዳይ ሳይሆን በሰሜን ኢትዮጵያ በነበረው ጦርነት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ አደረጉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ለምክር ቤቱ አባላት በዛሬው ዕለት ጥር 26 2018 ዓ.ም ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኤርትራ መንግስት ጋር ያለውን ግንኙነት አስመልክተው በሰጡት ማብራሪያ አንዳንድ ሰዎች በኢትዮጵያና ኤርትራ መሃል ችግር የተፈጠረው ኢትዮጵያ የባህር በር ጥያቄ በማንሳቷ ነው ይላሉ። ነገር ግን አይደለም። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲነሳ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬን ካስለቀቅን በኋላ ነው ሲሉ የኢትዮጵያና የኤርትራ ግንኙነት መሻከር ሚስጥሩን ይፋ አድርገዋል። ጠቅላይ ሚኒስትሩ እንዳሉት በጦርነት ወቅት የኤርትራ ጦር ከኋላ ሆኖ ሽሬ ተከትሎ ገብቶ የግለሰቦችን ቤትና ፎቅ ማፍረስ ጀመረ። ያኔ ጸቡ ተጀምሯል። አልተናገርንም እንጂ ያሉ ሲሆን አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸቡ ተፋፋመ በማለት የኤርትራ ሰራዊት በኢትዮጵያውያን ዜጎች ላይ የፈጸመውን ግፍ አንስተዋል። አድዋን ይዘን ስናልፍ አድዋ ፋብሪካዎችን ሲሰርቅና ሲፈታታ ጸቡ ተጋጋለ። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቅለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል በማለት የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የሁለቱ ሀገራት ጸብ መነሻውን አብራርተዋል። ጠቅላይ ሚኒስትሩ ይህንን በወቅቱ የተፈጸመ የኤርትራ መንግስት ድርጊት ለመፍታት የኢትዮጵያ መንግስት በዚህም በዚያም የመዋጋት አቅም ስላልነበረው መሆኑንም አብራርተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ይህ ሁሉ ሲደረግ በርካታ ኢንቮይ በወቅቱ ወደ ኤርትራ ልኬ ነበር። ከላኳቸው ሰዎች መሃል ገሚሶቹ በአሁኑ ሰዓት ከኔ ጋር የሉም በማለት ከገለጹ በኋላ ለምሳሌ አቶ ገዱ አንዳርጋቸው 2 ጊዜ ልኬያቸዋለሁ በማለትም አስታውቀዋል። የላኳቸው ግለሰቦች የትግራይን ህዝቤ ነው አታጎሳቁሉ ብዬ ነው። አቶ ገዱ ህሊናም ክርም አላቸው። እዛ ለምን ጉዳይ ሄደው ምን እንደመከሩ እርሳቸውም እኛም ሻዕቢያም ያውቃል በማለት የሁለቱ ሀገራት ጸብ የከረረው በሰሜኑ ጦርነት ጊዜ የኤርትራ መንግስት በኢትዮጵያውያን የትግራይ ተወላጆች በፈጸመው ግፍ መሆኑን ለኢትዮጵያ ህዝብ ይፋ አድርገዋል። በተጨማሪም ጠቅላይ ሚኒስትር ዶክተር አብይ አህመድ የህወሓት አንዳንድ ሰዎች ያላቸውን አቋም ሳይ ምን ያህል ህዝባቸውን እንደሚጠሉና የህዝባቸው በደል እንደማያማቸው ነው የገባኝ በማለት ገልጸዋል። እውነት ስላለንና በቅንነት ህዝባችንን ማገልገል ስለምንፈልግ ማንም ድጋፍ ባይሰጠንም እውነተኛ ፈራጅ ስለሚያይ ማንም አያሸንፈንም ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። በጦርነት ወቅት ህወሓት ትግራይ ክልል በኤርትራ ወታደር እንዳይዘረፍ ስንጠብቅ አማራ ክልል ገብቶ ያደረገው ነገር አሳፋሪ ነው ሲሉ ኮንነዋል። ህወሓት በአማራ ክልል ውስጥ ፋብሪካ ማፍረሱን፣ ትምህርት ቤት ማቃጠሉንና ባንክ መዝረፉንም አንስተዋል። የህወሓት ኃይል ይህንን በሚያደርግበት ወቅት ግን የሀገር መከላከያ ሰራዊት መቀሌን ያለምንም ጥፋት ጠብቋታል ብለዋል የኢፌድሪ ጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ አክሎም ኢትዮጵያን ያላስቀደመ ለጊዜያዊ ድልና ለሚዲያ ጨዋታ የሚደረግ የፖለቲካ ስብዕና በዘላቂነት በህዝብና በታሪክ ላይ ጉዳት ያመጣል ሲሉ ለምክር ቤቱ አባላቱ ተናግረዋል። አሁን ላይ በፕሪቶሪያ ስምምነት ወቅት የተስማማንባቸው ጉዳዮች ናቸው የጸብ መነሻ ያሉ ሲሆን ይህ ሁኔታ ለማንም አይጠቅምም ብለዋል ጠቅላይ ሚኒስትሩ። በትግራይ ያሉ ፖለቲከኞችም ከአጃቢ ተዋንያን ወደ መሪ ተዋንያን መሸጋገር አለባቸው ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ አሳስበዋል። የትግራይ ህዝብ ሰላም፣ ልማት ይፈልጋል። ከሌሎች ወንድም ኢትዮጵያውያን ጋርም በጋራ መስራትና ማደግ ይፈልጋል ሲሉም ገልጸዋል። ነገር ግን የትግራይ ህዝብ በፖለቲካ አውድ ውስጥ መድረክ እንጂ ተዋናይ መሆን አልቻለም። መድረኩን ሌሎች ይጫወቱበታል እንጂ ራሱ አይጫወትምም ብለዋል። በትግራይ ያሉ ፖለቲከኞችም ከአጃቢ ተዋንያን ወደ መሪ ተዋንያን መሸጋገር እንዳለባቸው አመላክተው የትግራይ ህዝብ በፖለቲካ አውድ ውስጥ ተዋናይ መሆን አለበት ብለዋል ጠቅላይ ሚኒስትሩ። በመሆኑም የትግራይ ህዝብ በራሱ ተዋንያን መሆን አለበት ያሉት ጠቅላይ ሚኒስትሩ ለዚህ ደግሞ አዲስ የፖለቲካ አስተሳሰብ እንደሚያስፈልግም አስረድተዋል።
ጠቅላይ ሚኒስትር ዶክተር አብይ አህመድ በምክር ቤቱ በሰጡት ማብራሪያም የኢትዮጵያ አየር ኃይል ለውጡ ሲመጣ አንድ ሄሊኮፕተር ብቻ የነበረው የተቀረው መብረር የማይችል አውሮፕላን ነበር። ዛሬ ላይ የተለያየ ስምና ተግባር ያላቸው ከ100 በላይ አውሮፕላኖች ባለቤት ሆነዋል ሲሉም አስታውቀዋል። ለምንድነው ተቋም የምንገነባው የተባለ እንደሆነ ባንዳ ከማቁሰል አያልፍም። ዝግጅቱ ግን ምሰሶውን የሚገዳደሩ ኃይሎች ከመጡ ኢትዮጵያን ለማጽናትና ለማስቀጠል ነው ሲሉም አብራርተዋል። የኢትዮጵያ አየር ኃይል ላይ የተሰራው ስራ የተቋም ግንባታ አካል መሆኑንም አስረድቷል። በኢኮኖሚ በተቋማት ግንባታ የማድረግ አቅማችንን የምናሳድገው ኢትዮጵያን የሚያጸኑ ምሰሶዎችን መጠበቅ ግዴታ ስለሆነ ነው ብለዋል ጠቅላይ ሚኒስትሩ። ከባንዳዎች የበለጠ ሀብት ካለመነጨን በስተቀር በሀብት በሚዲያ በዲፕሎማሲ ምክንያት ጫና ይፈጠራል ሲሉም ገልጸዋል። መፍትሄው ብቃትን በማጎልበት ጠንክሮ መገኘት ነው ያሉት ጠቅላይ ሚኒስትሩ ኢትዮጵያን መጉዳት የሚፈልጉ ኃይሎች ፋይናንስ ቢደረጉም ኢትዮጵያን የሚያስቆምበት አንዳችም አቅም እንደሌላቸውም አስታውቀዋል። ታላቁን የኢትዮጵያ ህዳሴ ግድብን አስመልክተው የህዳሴ ግድብ የተገነባው በጀግኖች ኢትዮጵያውያን ቁርጠኛ አቋም ነው ሲሉም ጠቅላይ ሚኒስትሩ አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዛሬ 2 ሳምንት ገደማ በስዊዘርላንድ ዳቮስ በተካሄደው የዓለም የኢኮኖሚ ፎረም ጎን ለጎን ከግብጽ አቻቸው ፕሬዝዳንት አብዱል ፈታህ አልሲሲ ጋር በተወያዩበት ወቅት የታላቁ የኢትዮጵያ ህዳሴ ግድብን የግንባታ ወጪ የሸፈነችው አሜሪካ እንደሆነች ተናግረው ነበር። ትራምፕ ይህንን መሰል አስተያየት በተለያዩ አጋጣሚዎች ሲናገሩ ቢደመጡም ኢትዮጵያ በዚህ ጉዳይ ላይ ይፋዊ ምላሽ ሳትሰጥ ቆይታለች። ዛሬ ማክሰኞ ጥር 26 ቀን 2018 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ የአሜሪካውን ፕሬዝዳንት ስም በቀጥታ ባይጠቅሱ ኢትዮጵያ በህዳሴ ግድብ ላይ አንድም ብር እርዳታ አንድም ብር ብድር አልወሰደችም ሲሉ ለፓርላማ አባላቱ ተናግረዋል። ዶክተር አብይ የህዳሴ ግድብ የተገነባው በጀግኖች ኢትዮጵያውያን ቁርጠኛ አቋም መሆኑንም አስታውቀዋል። ግድቡ በሀገር ውስጥም በሀገር ውጭም ያሉ ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከናወነ ፕሮጀክት ነው ሲሉም ጠቅላይ ሚኒስትሩ አስታውቀዋል። በኢትዮጵያ ጅቡቲ ባቡር ለመጀመሪያ ጊዜ የነዳጅ ትራንስፖርት ሙከራ በስኬት ተከናወነ። ኢትዮጵያ 120,000 ሊትር ነዳጅ በባቡር በማጓጓዝ በሀገሪቱ የሎጂስቲክ እና የኢነርጂ ዘርፍ ትልቅ ስኬት የታየበትን የመጀመሪያውን የሙከራ ጉዞ አጠናቃለች። ይህ የሙከራ ጉዞ የተከናወነው በኢትዮጵያ ጅቡቲ የባቡር መስመር ሲሆን ለዓመታት አገልግሎት ሳይሰጡ ቆይተው የነበሩ ለነዳጅ ማጓጓዣ ተብለው የተሰሩ ልዩ የባቡር ታንከሮች ማለትም ዋገኑስ በመጠቀም ነው ተብሏል። ይህ እርምጃ የኢትዮጵያን የሎጂስቲክስ ስርዓት ለማዘመን የትራንስፖርት ወጪ እንደመቀነስና በከባድ የነዳጅ ጫን ተሽከርካሪዎች ላይ ያለውን ጥገኝነት ለማቃለል መንግስት እየወሰደ ካለው ሰፊ ስትራቴጂካዊ ጥረት ውስጥ አንዱ አካል ነው ተብሏል። በድብቅ ሲጓጓዝ የነበረ ከ540 ሊትር በላይ የምግብ ዘይት በቁጥጥር ስር ዋለ። በሽረ እንዳስላሴ ከተማ ከህብረተሰቡ በደረሰ ጥቆማ መሰረት በሌሊት በድብቅ ሲጓጓዝ የነበረ ከ540 ሊትር በላይ የምግብ ዘይት በፖሊስ ቁጥጥር ስር መዋሉ ተገልጿል። የሽረ እንዳስላሴ ፖሊስ ተወካይ ኢንስፔክተር ገብረ አነንያ ተክላይ እንደገለጹት ንብረቱ ጥር 23 ቀን 2018 ዓ.ም እኩለ ሌሊት ላይ ከቀበሌ 04 የገበያ ማዕከል ተነስቶ ወደ ቀበሌ 01 የመኖሪያ ቤት ሲጓጓዝ በቁጥጥር ስር መዋሉ የተገለጸ ሲሆን የተያዘው ዘይት በህግ አግባብ ምርመራ ተደርጎበት ውሳኔ እንደሚያገኝም ተመላክቷል። የከተማው የመንግስት አገልግሎት ጽህፈት ቤት ምክትል ኃላፊ አቶ ግርማይ ዕቁባይ በበኩላቸው ቀደም ሲል ነጋዴዎች ያለምንም ምክንያት ዋጋ እንዳይጨምሩ በየቤቱ በመዘዋወርና በሚዲያ ጭምር ማስጠንቀቂያ ሲሰጥ መቆየቱን አንስተዋል። ይሁን እንጂ ይህንን መመሪያ ተላልፈው ምርት በክምችት በያዙና ዋጋ በጨመሩ ነጋዴዎች ላይ መጋዘኖችን የማሸግ እርምጃ መወሰዱንም ጠቁመዋል። የታሸጉ ምርቶች ተጣርተው በቀድሞው የገበያ ዋጋ ለህብረተሰቡ እንዲሰራጩ እንደሚደረግም አረጋግጠዋል። በቀጣይም የገበያ መመሪያዎችን ተላልፈው በሚገኙ አካላት ላይ እንደ ጥፋታቸው ክብደት የገንዘብ ቅጣትና የንግድ ፍቃድ እስከ መሰረዝ የሚደርስ ጥብቅ ህጋዊ እርምጃ እንደሚወሰድም ተገልጿል። ነጋዴዎችም ካለው የገበያ ዋጋ ውጪ ጭማሪ ከማድረግ እንዲቆጠቡ ማሳሰቢያ ተሰጥቷል። ኢትዮጵያና የአውሮፓ ኢንቨስትመንት ባንክ የ110 ሚሊዮን ዩሮ የብድር ስምምነት ተፈራረሙ። ኢትዮጵያና የአውሮፓ ኢንቨስትመንት ባንክ ለገጠር ፋይናንስ እና ልማት ፕሮጀክት ማስፈጸሚያ የሚውል የ110 ሚሊዮን ዩሮ የብድር ስምምነት ተፈራርመዋል።
ስምምነቱን የፈረሙት የገንዘብ ሚኒስትር አቶ አህመድ ሸዴና በአውሮፓ ኢንቨስትመንት ባንክ የፐብሊክ ዘርፍ ዳይሬክተር ሚስተር ዲደሪክ ዛምቦን ናቸው። የስምምነቱ ዋና ዓላማዎች በጥቃቅንና አነስተኛ የንግድ ዘርፎች ለተሰማሩ ዜጎች የፋይናንስ አቅርቦትን በማመቻቸት በመላ ኢትዮጵያ ዘላቂ የግብርናና የኢኮኖሚ እንቅስቃሴዎችን ማሳደግ ላይ ያተኮሩ መሆኑም ተገልጿል። የኢትዮጵያ ልማት ባንክ ገንዘቡን ለገጠር የፋይናንስ ተቋማት፣ ለጥቃቅን የፋይናንስ ተቋማት እንዲሁም ለህብረት ስራ ማህበራት በማስተላለፍ ለተጠቃሚዎች ተደራሽ እንደሚያደርግም ተመላክቷል። ይህ ፕሮጀክት ከዓለም አቀፉ የግብርና ልማት ፈንድ ከሚገኝ የ35.1 ሚሊዮን ዶላር እርዳታና የ4.8 ሚሊዮን ዶላር ብድር ጋር ተቀናጅቶ የሚከናወን መሆኑም ተጠቁሟል። ለዚህም የአውሮፓ ህብረት የቴክኒክ ድጋፍ እንደሚያደርግ የገንዘብ ሚኒስቴር አስታውቋል። የዚህ ስምምነት መፈረም በኢትዮጵያና በአውሮፓ ኢንቨስትመንት ባንክ መካከል ያለውን የቆየና የጠነከረ አጋርነት ይበልጥ የሚያጎለብት መሆኑም ተገልጿል። ሩሲያ ዓለም አቀፍ ግጭት እንደማትፈልግ የሀገሪቱ ከፍተኛ ባለስልጣን ሜድቬዴቭ ተናገሩ። የክሬምሊን ከፍተኛ የጸጥታ ባለስልጣን ዲሚትሪ ሜድቬዴቭ የሰኞ ዕለት ለህትመት በበቃው አስተያየታቸው ላይ እንደተናገሩት ዓለም በጣም አደገኛ እየሆነች ነው፣ ነገር ግን ሩሲያ ዓለም አቀፋዊ ግጭት እንዲፈጠር አትፈልግም ብለዋል። እንደ አውሮፓውያን አቆጣጠር በ2022 የሩሲያ የዩክሬን ወረራ በምዕራቡ ዓለምና በሞስኮ መካከል ከቀዝቃዛው ጦርነት በኋላ ትልቅን ግጭት አስነስቷል። ምንም እንኳን ፕሬዝዳንት ዶናልድ ትራምፕ ልዑካን ከሩሲያና ዩክሬን ጋር ጦርነት ለማቆም ለመደራደር እየሞከሩ ቢሆንም የሩሲያ የጸጥታ ምክር ቤት ምክትል ሊቀመንበር ሆነው የሚያገለግሉት ሜድቬድ የዘመኑ ፖለቲከኞች የሩሲያ ባለስልጣናት ትራምፕን አድንቀው ከዋሽንግተን ጋር ግንኙነት መጀመራቸው የሚበረታታ ነው ብለዋል። ነገር ግን የጦርነቱ መባባስ ወደ ኒውክሌር ሊያመራ የሚችለውን አደጋ በተደጋጋሚ እኚሁ ባለስልጣን ሲያነሱ እንደነበርም ይታወሳል። ሁኔታው በጣም አደገኛ ነው ሲሉ ሜድቬድ ለሮይተርስ ታስና ለዋርጎን የሩሲያ የጦር ጠማሪ ከሞስኮ ውጭ ባለው መኖሪያ ቤታቸው በተደረገ ቃለ ምልልስ ላይ ተናግረዋል። የህመም ደረጃው ግን እየቀነሰ ይመስላል ብለዋል። እንደ አውሮፓውያን አቆጣጠር ከ2008 እስከ 2012 የሩሲያ ፕሬዝዳንት ሆነው ያገለገሉት ሜድቬዴቭ ለዓለም አቀፍ ግጭት ፍላጎት የለንም፣ እብድ አይደለንም ብለዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ